በጌታ ስም እምነትም ተስፋ ስለምናደርግ ነገር ግን እንደገና እምነትም ተስፋ ስለምናደርገው ነገር የሚያስረግጥ የማናየውንም ነገር የሚያስረዳ ነው። ቁጥር 27 ስለ ሙሴ ነው። 27 ላይ የምናነበው የንጉሱን ቁጣ ሳይፈራ የግብፅን አገር የተወው በእምነት ነበር። እዚህ ርዕስ ላይ ነው የምንነጋገረው። የማይታየውን እንደሚያየው አድርጎ ጸንቷልና። እንጸልያለን። እግዚአብሔር አምላካችንና አባታችን ሆይ ዛሬ በልጆች መካከል ቃልን አክብረህ እነሆ ሁለትም ሶስት መሆናችሁ በምትገኙበት ስፍራ እኔ እገኛለሁ ባልከው መሰረት በመንፈስ ቅዱስ በድንቅ አሰራር በመካከላችን ስለተገኘ እናመሰግናለን። ከመጀመሪያው ጀምረ ጌታ ሆይ ዝማሬ የዘመርን ብንሆንም መልእክትን በውስጣችን ዘርተሃልና እናመሰግናለን። አሁንም ደግሞ ጌታው በዚህች አጭር ጊዜ ውስጥ እግዚአብሔር ሆይ አንተ ምከረን፣ አንተ ተናገረን። በተለይ አባቶችን በተለይ እንደ ፋሚሊ ተናገረን። በጌታችን በኢየሱስ ክርስቶስ ጊዜውን ሁሉ ተረከብ። እኔንም ባሪያህን እርዳኝ በኢየሱስ ስም አሜን። እግዚአብሔርን በጣም አድርገን እናመሰግናለን። ጌታ ስለተዋጋልን ነው። ኤርምያስን ምዕራፍ 1 ቁጥር 27 ላይ ይዋጉሃል አለው ኤርምያስን እግዚአብሔር። ነገር ግን ከአንተ ጋር ስለሆንኩ ምን ሆነ? አሸንፉ። የእኛም ዛሬ አባቶችም እናቶችም ሁላችንም ሳንቀር ዕለት ዕለት እግዚአብሔር ስለተዋጋልን ነው እዚህ ያለ ነው። እግዚአብሔር እናመሰግናለን። አንድ ታሪክ ሰማሁኝ። ሳውዲ አረቢያ ነው። ብላቴና ሴት ልጅ ማርያም ትባላለች። በሙስሊም ባህል ነው ያደገችው። ከዕለታት አንድ ቀን አዲስ ኪዳን አነበበችና ልቧ ተነካ። ስለ ኢየሱስ የበለጠ ስታነብ በጣም ልቧ ተነካ። ይህን አዲስ ኪዳን እያነበበች እያለች ከዕለታት አንድ ቀን አባቷ ክፍሏ ገቡ። መጽሐፍ ቅዱሱንም አዩ፣ እሷም ስታነብ አዩ። ስለ ሁለት አባቶች ነው የምነግራችሁ። ቀጥታ ምንም አላሉም። ወንድሞቿን ጠሩ፣ ያዟት። ወንድሞቿ አንዱ ታላቅ ነው፣ አንዱ ታናሿ ነው። እንደ ፖሊስ ያዟት። ይዘው መኪና ላይ አወጧት። ከከተማ አውጥቶ ምድረ በዳ የራስሽን ግሬቭ ቆፍሪ አሏት። አዲስ ኪዳን ስላነበበች የኢየሱስን ስም ስለጠራች አስቆፈሯት። አባት የወለዳት አባት የኔ ልዕልት የምላት አሸዋ አስቆፍሮ ወንድሞቿ በተለይ ታናሽ የሷ ታናሽ በጣም ይወዳት እየነበረ እያነባ ቀበሯት። በህይወት ሄዱ። እነሱ የማን ልጅ ነው ተቀብሮ የምቀረው? ኢየሱስ ግን ያንን አሸዋ እንዲህ ስትል አራገባት። ቀስ እያለች እያራገፈች ስጋዊ አባቷ የቀበራትን ኢየሱስ አወጣት። አሜን። ኢየሱስ ዛሬ ይሄ ነው። ቅድም ከዮኒ ጋር የተዋወቀን ወንድም እንደዚህ ነው። ኢየሱስ ይገባል። ዛሬ በዓለም ሁሉ ይሄዳል። የሚደነቅ ነው። የማይደርስበት ቦታ የለም። የተቀበሩትን ያወጣል፣ የሞቱትን ያስነሳል፣ በጨለማ ያሉትን ወደ ብርሃን ያመጣል። ስሙ የተባረከ ይሁን። ትንሽ ዛሬ አባትና እምነት በሚል ከዚህ ቃል ተነስተን አንዳንድ ነገር እንካፈላለን። እግዚአብሔርን በጣም አድርገን እናመሰግናለን። ስለ ዕብራውያን መጽሐፍ ስናጠና አብዛኛዎቹ ብዙዎች የጳውሎስ መልእክት ነው ይላሉ። በኋላ ግን ቆይቶ የጳውሎስ መልእክት እንዳልሆነ ታወቀ። በተለይም ከ1200 ዓመታት ይህ እምነት ተይዞ ሲቆይ ከ400 እስከ 1600 ዓመታት በኋላ ግን ታድሶ ሲመጣ
የጳውሎስን መልእክት ሌሎቹንና ከዕብራውያን ጋር ሲያስተካክሉ ሲያስተያዩ የሱ ሆኖ እንዳልተገኘ ታወቀ። የዚህ መልእክት ዋና ጸሐፊ ግን መንፈስ ቅዱስ ነው። ጴጥሮስ ላይ እንደዚህ ይላል። በሐዋርያው ጴጥሮስ መልእክት ስንመለከት 1:21 ላይ ትንቢትም ከቶ በሰው ፈቃድ አልመጣም፣ ዳሩ ግን በእግዚአብሔር ተልከው ቅዱሳን ሰዎች በመንፈስ ቅዱስ ተነድተው ጻፉት ይላል። ይህ መጽሐፍ ቅዱሳችን በእጃችን ያለው ደራሲው መንፈስ ቅዱስ ነው፣ የጻፈው መንፈስ ቅዱስ ነው። ነገር ግን ሰዎችን ተጠቀመ። በዘመኑ የነበሩትን አባቶች በተለይ መንፈሳዊ አባቶችን ተጠቅሞ ይሄ ነገር ተጽፎ በእጃችን አለ። እግዚአብሔር በጣም አድርገን እናመሰግናለን። እዚህ መጽሐፍ ውስጥ ስንመለከት ሴንትራል መልእክት አለው። ሴንትራል መልእክቱ ምን መሰላችሁ? ኢየሱስ ክርስቶስ የእግዚአብሔርን ጸጋ ለመግለጥና በእርሱ በኩል ይህ ጸጋ ወደ ሰው ሁሉ እንዲደርስ ፍጹም ወደር የማይገኝለት ብቃት ያለው መሆኑን ለማሳየት ነው። ኢን አዘር ወርድስ ኢየሱስ ከሁሉ ይበልጣል ይላል። ይህ መጽሐፍ ስናጠና በሙሉ ኢየሱስ ይበልጣል። ከምን ይበልጣል ብለን ብንጠይቅ ኢየሱስ ለምሳሌ ከሙሴ ይበልጣል። ሙሴ ሎሌ ሆኖ ተወለደ። በነገስታት ቤት ነው የተወለደው። ኢየሱስ ግን ልጅ ሆኖ ነው የተወለደው። ኢየሱስ ከሙሴ ይበልጣል። ኢየሱስ ከምን ይበልጣል ብንል ኢየሱስ ከመላእክት ይበልጣል። መላእክት ሁሉ ኢየሱስን አይስተካከሉትም። ከመላእክት ይልቅ እጅግ የሚበልጥ ስም በወረሰ መጠን ከእነርሱ አብዝቶ ይበልጣል ይላል። እግዚአብሔር እናመሰግናለን። ኢየሱስ ከምን ይበልጣል? ኢየሱስ ከካህናት ይበልጣል። ካህናቶች ነበሩ፣ በታላቅ ስፍራው ነው እግዚአብሔርን ያገለገሉ በመቅደሱ ውስጥ፣ ግን ኢየሱስን አይስተካከሉትም። ለዚህ ከሰማያዊ ጥሪ ተካፋዮች የሆናችሁ ቅዱሳን ሆይ የሃይማኖታችንን ሐዋርያና ሊቀ ካህናትን ኢየሱስን ተመልከቱ ነው የተባለ። ኢየሱስ ከሁሉ ይልቃል። እግዚአብሔር እናመሰግናለን። ኢየሱስ ከምን ይበልጣል? ሌላ ብንል ከነቢያት ሁሉ ይበልጣል። ኢየሱስን የሚስተካከል የለም። ሙሴ ትንቢት ተናገረ። አንድ ወቅት ምን ብሎ ነው የተናገረው? ከወንድሞቻችሁ መካከል እንዳንተ ያለ ነቢይ አስነሳላችኋለሁ፣ ቃሌንም በአፉ አደርገዋለሁ፣ ያዘዝኩትንም ሁሉ ይናገራቸዋል ያለው ስለ ጌታችን ኢየሱስ ክርስቶስ ነው። ኢየሱስ ከሁሉ ይበልጣል ወገኖች። ዛሬም ሃይማኖቶች አሉ፣ ዛሬም አዋቂዎች አሉ፣ ዛሬም ብዙ ነቢያት ነን የሚሉት አሉ። ኢየሱስን ግን የሚስተካከል የለም። ለኢየሱስ ክብር እንስ የሚያስደንቀው ነገር አባት ሆኖ ከመፈጠሩ በፊት ወንድ ሆኖ ነው የተፈጠረው። የሚያስደንቀኝ ነገር እኛ አባታችን አዳም እኛን ወክሎ ማለት ነው እንዴት እንደተፈጠረ ሳይ በጣም ይደንቀኛል። ቃላትም የለኝም። አይ ቲንክ ሁላቸው አባት አፈጣጠሩን ስንመለከት እግዚአብሔርም አለ ሰውን በመልካችን እንደ ምሳሌያችን እንፍጠር። እግዚአብሔር ሰውንም በመልኩ ፈጠረ። እግዚአብሔርን በእግዚአብሔር መልክ ፈጠረው፣ ወንድና ሴት አድርጎ ፈጠራቸው። እዚያ አፈጣጠር ውስጥ ለአባት ብነገርም መጀመሪያ እናቶችም እዛ ውስጥ አሉ። ለምን? የእግዚአብሔርን ዓላማ ለመፈጸም። እግዚአብሔር ከመጀመሪያውኑ ሰውን ሲፈጥር ለምን ሌላ መልክ አልፈጠረም? ለምን ከራሱ ውጪ ሌላ ፒክቸር፣ ሌላ ኢሜጅ ለምን አልመረጠም? ፍቅሩ እዛ ነው የጀመረው ወገኖች። ፍቅሩ እዛ ነው የጀመረው። እግዚአብሔር ይወደናል፣ ያፈቅረናል። በመልኩ ነው የፈጠረ፣ በአምሳያው ነው የፈጠረ። አባቶች በዚህ መልክ ነው የተፈጠሩት። አባት ሲፈጠር ኦቶሪቲ ይዞ ነው። ይህንን እና የምናገረው ከእግዚአብሔር ቃል አነብላችኋለሁ። የባሕር ዓሦችን፣ የሰማይ ወፎችን፣ እንስሳትን፣ ምድርንም ሁሉ በምድር ላይ የምንቀሳቀሱትን ሁሉ ይግዛ። አባቶች በኋላ ፕሉራል ያደርጋል፣ እህቶችንም ይጨምራል። ይግዙ ይላል። በኦቶሪቲ ነው አባት ወንድ ሆኖ የተፈጠረው። ዛሬ ብዙ አባቶች በቤታቸው ውስጥ ቦታ የላቸው፣ ስፍራም የላቸው። እንኳን ኦቶሪቲ
ሲግኒፊካንስ የላቸው። ይሄ መልካም አይደለም። እግዚአብሔር ሲፈጥራቸው እንደዛ ነው። እህቶች በረከታችሁን ልንገራችሁ። ባላችሁ በቤታችሁ ያለው በብዙ ነገር ጥፋት ውስጥ ሊያልፍ ይችላል። ነገር ግን እግዚአብሔር በዚህ መልክ ስለፈጠረው የሚገባውን ስፍራ ሁሉ ስጡት። ለሱ አይደለም ለጌታ ለኢየሱስ ብቻ ብላችሁ ከዛ በኋላ ትባረካላችሁ። እግዚአብሔር እናመሰግናለን። እንደዚህ ብቻ አይደለም አባት ብቻ አይደለም። አባትና እናት ወንድና ሴት በእግዚአብሔር የተፈጠሩት ለበረከት ነው። እንደዚህ ይላል፣ እግዚአብሔርን ባረካቸው እንዲህም አላቸው፣ ብዙ ተባዙ ምድርንም ሙሏት። እንደዚህ ነው። እግዚአብሔር ለበረከት ነው የፈጠረን። ወንድሞችን ለበረከት ነው የፈጠረን። እህቶችን ለበረከት ነው የፈጠረን። ዛሬ ወደ 8 ይደርሳል ተብሎ ይገመታል። 8 ቢሊዮን ህዝብ ዓለምን ምድርን የሞላው እግዚአብሔር ከፈጠረው ወንድና ሴት ነው። ሳይንስ አድጓል። በብዙ አቅጣጫ እንደነቃለን። ነገር ግን ይህንን እግዚአብሔር የሰራውን ስራ የሰራ የተካ ነገር ምንም የለም። አሜን። እግዚአብሔር እናመሰግናለን። ይህም ብቻ አይደለም። አባት በጤንነት እንዲኖር ጤንነቱ እንዲጠበቅ በልዩ ልዩ ምግቦች ተዘጋጅቶለት ነው የተፈጠረው። እግዚአብሔርም አለ፣ እነሆ መብል ይሁንላችሁ ዘንድ በምድር ፊት ሁሉ ላይ ዘሩ በእርሱ ያለውን ሐመልማል ሁሉ የዛፍ ፍሬ የሚያፈራውንም ዘር ያለውንም ዛፍ ሁሉ ሰጠኋችሁ ይላል። የሚያስደንቀኝ ነገር ነው። እግዚአብሔር ሰውን እዚች ምድር ላይ ለመፍጠር ሲያስብ ሰውን ብቻ አይደለም፣ በመልኩ በምሳሌው ፈጥሮ ብቻ ለመልቀቅ አይደለም፣ እንዴት እንደሚኖር በምን አይነት የምግብ አይነቶችና ኒውትሪሽኖች ተጠግኖ ጤንነቱ እንደሚጠበቅ አድርጎ ነው የሰራው። እግዚአብሔርን በጣም አድርገን እናመሰግናለን። አባት የእምነት ሰው ነው። የእምነትም ሰው እንዲሆን ተደርጎ ነው የተፈጠረው። ምሳሌ እዚሁ ጋር እንመለከታለን። ዕብራውያን እዚሁ 11:8 ላይ ብትመለከቱ አብርሃም የእምነት ሰው ነው፣ አባትም ነው። የአብርሃምን እምነት ሁላችንም እናውቋለን። አብርሃም የተባለው ርስት አድርጎ ሊቀበለው ወዳለው ስፍራ ለመውጣት በእምነት ታዘዘ ተብሎ ተጽፏል። አብርሃም የእምነት አባታችን የእምነት ሰው ነው። አባት የእምነት ሰው ነው። ሙሴም የእምነት ሰውና አባትም ነው። ገዲዮን እንደዚሁ የእምነት ሰውና አባት ነው። ሳሙኤል የእምነት ሰውና አባት ነው። ጊዜ ስለሌለን ቶሎ ቶሎ መሄድ አለብኝ። ዳዊትም የእምነት ሰውና አባት ነው። እነዚህ የእምነት ሰዎች አባቶች ነበሩ፣ የእምነት ሰዎች ነበሩ። እግዚአብሔርን በጣም አድርገን እናመሰግናለን። አባት ድርሻ አለው፣ ድርሻና ኃላፊነት አለው። ምናልባት እግዚአብሔር እዚህ ስላደረሰን በቤተ ክርስቲያን የአንድ አባት ልጆች ይሆን አባቶች ዛሬ እዚህ ቆመው የዘመሩት ሁላችንም አባቶች ደረጃ ያደረሰን እግዚአብሔር በምድራዊ ነገር በብዙ ነገር ኃላፊነት እንድንወስድ ነው። ዛሬ የምነግራችሁን ስሙ። አባት የሆናችሁ ሁላችሁ እኔም ጭምር በዚህ ቤተ ክርስቲያን አሁን ዝም ብለን አባቶች አይደለን፣ ኃላፊነት የተሰጠን አባቶች ነን። ይህችን ቤተ ክርስቲያን እዚህ ያደረሳት እግዚአብሔር በታላቅ ክንዱ ነው። ያን ታሪክ ከመጀመሪያ ጀምሬ እኔ ያውቃለሁ። በኋላ ትራንስፈር ሆናችሁ ጆይን ያደረጋችሁን የበዛችሁም እግዚአብሔር በዚች ቤተ ክርስቲያን ታሪክን ሰርቷል። ዛሬ ዴዲኬትድ የሆኑት ህፃናት እኔ አላምንም። ጆሲ ዛሬ አባት ሆኖ እዚህ ቆሞ ህፃኑን ሲሰጥ እግዚአብሔር ድንቅ ነገር ሰርቶ ነው። ብዙዎቹን አሳድጎ ነው። ብዙዎቹን ድሮ ነው። ብዙዎቹን አክብሮ ነው። አባቶች ያለብን ኃላፊነት በጣም በሁለት ነገር ላስቀምጥ እፈልጋለሁ። አባቶች ከዛሬ ጀምሮች በዚች ቤተ ክርስቲያን ሁለት ኃላፊነት ነው ያለብን። አንደኛው ለገዛ ልጆቻችን ኃላፊነት አለብን። ትንሽ እናገራለሁ። ሁለተኛው የኛ ባዮሎጂካል ልጆች ላልሆኑት ኃላፊነት አለብን። እናቶች ስትራግል ያደርጋሉ። አባት የሌለበት ቤት
ብዙ ፈተና ውስጥ የሚያልፉ አሉ። ባለማወቅ እዚህ ስናገለግል ሁላችንም ያንን ነገር ኮንሲደር አላደረግንም። ዛሬ ግን እግዚአብሔር ፊት ኃላፊነት እንድትወስዱ ኢንካሬጅ አድርጋችኋለሁ። ለራሳችሁ ልጆች፣ ለሌሎችም ልጆች በቤተ ክርስቲያን ለሚገኙት ኃላፊነት እንድንወስድ እመክራችኋለሁ። የዛሬ መልእክት አይደለም፣ ከኔ በለጠ መልእክት ዛሬ የሚያቀርቡ በጣም ወጣቶች አሉ እዚህ የሚያስተምሩ በመንፈስ ቅዱስ እየተመሩ። የኔ ግን ትንሽ ምክር ነው። እኔ እንደው እድሜ ወደ ኋላ እንደ በዚህ በኢንተርኔት በምናምን እንደሚደረግ በኮምፒውተር ወደ ኋላ ቢኬድ ብዙ ነገሮችን በእንዴት አይነት እንደገና መስራት እንዳለብኝ አስባለሁ። ያ እድሜ ግን አይመለስም። ከኛ ከአባቶች እንድትማሩ ያንግ ፋዘርስን እመክራቸዋለሁ። በተለይ ልጆችን በጋብቻ አካባቢ ልንመክራቸው ይገባል። የህፃንነት ዘመናቸው አለ። እያደጉ ይሄዳሉ። ለህፃናት እንዴት አድርገን ስለ ቃል ኪዳን ስለ ከበረው እንዴት እነግራቸዋለን ትሉ ይሆናል። እናንተ ባትነግሩ ትምህርት ቤት እኮ የበለጠ ጸያፊ ነገር እየተነገሩ ነው። ሴትና ሴት ወላጆች ናቸው፣ ወንድና ወንድ ወላጆች ናቸው የተባለው እየተነገሩ ነው። እኛ ግን ከዛ ልጆቻችን እንዲያመልጡና እውነቱን ነገር እንዲያውቁ ልንመክራቸው ይገባል። ከኔ ጋር እስቲ ወደ ዕብራውያን 13 ላይ ሄዱ። አንድ ቃል ልንገራችሁና የሚያስደንቅ ቃል ነው። ምዕራፍ 13 ቁጥር 4 ላይ እንደዚህ ይላል፣ መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ይሁን። ጋብቻ በእግዚአብሔር ዘንድ ምንድነው? የከበረ፣ እጅግ የከበረ። በእግዚአብሔር ፊት የከበረው በእኛ በሰዎች ፊት ምን መሆን አለበት? እጅግ የከበረ። እግዚአብሔር በቃሉ የከበረ ነው ያለው። ሁለተኛውን ላሳያችሁ እዛው መጋባት በሁሉ ዘንድ ክቡር መኝታውም ንጹህ ነው ካለ በኋላ ሴሰኞችና አመንዝሮችን ግን እግዚአብሔር ይፈርድባቸዋል። በዚህ ባየነው የእግዚአብሔር ቃል ውስጥ ሁለት ነገር ነው ያለው። አንደኛው የከበረ ትዳር ጋብቻ፣ ሁለተኛው ደግሞ ያልከበረ ለእግዚአብሔር ቁጣ የተዘጋጀ ስፍራ ነው ያለው። እንደ እግዚአብሔር ሰዎች እንደ ኪንግደም ልጆች የትኛውን ነው መምረጥና መያዝ ያለብን? የከበረውን፣ እግዚአብሔር ያከበረውን አከበርኩት ያለው። ይሄንን ግንዛቤ ልጆቻችን ከህፃንነታቸውም ቢሆን ሊያውቁ ይገባል ብዬ አስባለሁ። መመከር አለባቸው። ወጣቶች ለምክር ራሳቸውን ማዘጋጀት እንዳለባቸው አባቶች ማዘጋጀት አለበት። ቅድም እንዳልኳችሁ ለልጆቻችሁ ይህን ስታዘጋጁ ልጆቻችሁም ላልሆኑት አሁን እግዚአብሔር ስፍራ ሰጥቶናል። እግዚአብሔር ስፍራ ሰጥቶናል። እኔ የማስበው አባቶች ኔክስት ጄኔሬሽን ለማዘጋጀት ስለሆነ እግዚአብሔር ያዘጋጀን እዚህ ያስቀመጠን ስፍራ አለን። እንደውም የአባቶች መማክርት ቤተክርስቲያን እስታብሊሽ ማድረግ አለባት። እነዚህ የአባቶች መማክርት ኃላፊነት ተሰጥቷቸው ጥናት አድርገው ልጆችን ለመቅረስ በቤተክርስቲያን ውስጥ ኃላፊነት የሚወስዱ ቢሆኑ እንደዚህ በልብ ያለ እንጸልይበት። ለምን መሰላችሁ? አንዳንድ እዚሁ የጌታ ልጆች ሆነን አንዳንድ ቤተሰቦች የተሳካልናል። ልጆቻችን አድገው በትምህርት ኤክሴል አድርገው ወደ ጋብቻ ሄደው ጥሩ መስመር ላይ ያሉ አሉ። የአንድ አባት ልጆች ሆነን እዚሁ ቤተክርስቲያን ሆነን ይሄንን ደግሞ ያላየን ሰዎች አለ። እግዚአብሔር ያያል፣ እግዚአብሔር ይመለከታል። ግን እግዚአብሔር በነዛ ባላልተሳካላቸው ምክንያት እንድትሆኑ እናንተን እግዚአብሔር ሚሽን ሰጥቷቸዋል። ልንጸልይ ይገባል፣ ልናስብ ይገባል፣ ባስፈለገው መንገድ ልንረዳ ይገባል። ከልጆቻችን መካከል አንዳንዶቹ
ኢሞሽናል ፕሮብሌም ውስጥ የገቡ አሉ። ሜንታል ኢልነስ ውስጥ የገቡ አሉ። የካናዳ መንግስት እግዚአብሔር ይባርከው ያላዘጋጀው ፕሮግራም የለም። ያን ፕሮግራም ግን ብዙዎቻችን አክሰስ አድርገን አናውቀው። እግዚአብሔር ስፍራ ስለሰጠን ሰፊ ስፍራ ስለሰጠን በዚህ በሰፊ ስፍራ ውስጥ እነዚህ ፕሮብሌም ያለባቸውን ልጆች አድሬስ አድርገን አፕሮች አድርገን እንዴት እንደሚረዱ ከመንግስት ጋር ኮላቦሬት አድርገን አገልግሎት ልንከፍት እንችላለን። አባቶች የሚጠብቃችሁ አገልግሎት በጣም 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 ሰፊ ነው። እግዚአብሔር እናመሰግናለን። ቅድም እንዳልኳችሁ ስለ ጋብቻ ግንዛቤ መስጠት ብቻ ሳይሆን ስለ ጋብቻም አንዳንድ ነገሮችን ቤተክርስቲያን እያስተማረች ነው ያንዳለ ሆኖ አባቶች ግን በደንብ ደረጃ በደረጃ ልጆቻችሁ ግንዛቤ እንዲያገኙ የግድ ማድረግ አለባችሁ። ዘፍጥረት 24 አብርሃም በተለይ ለሎሌው ያደረገው እዛ ውስጥ ፕሪንሲፕል ማውጣት እንችላለን። አብርሃም እንደ አባትነቱ ምን አረገ? ይስሐቅ ደረሰ ለጋብቻ። አባት ነው አሰበ። ይስሐቅ እንዴት አድርጎ ወደ ትዳር መሄድ እንዳለበት አባቱ ነው ያሰበው። አሰበ፣ ጸልዮበታል ብዬ ገምታለሁ። በጣም ታማኝ የሆነውን ሎሌውን ጠራውና ስለ ይስሐቅ ነገረውና አደራ አለው። በዚህ ቤተ ክርስቲያን ያሉ ህፃናት እያደጉ መስመር እየያዙ በመስመር በእግዚአብሔር ሐሳብና ምክር በእግዚአብሔር ቃል እየታነጹ ሊያድጉ ይገባል። ለዛ ደግሞ የሚገለገሉት በእኛ በአባቶች ነው። እንዳልኳችሁ አባቶች የራሳችሁን ልጆች ኃላፊነት ከልጆቻችሁ ኃላፊነት ወጥታችሁ የሌላ ቤተሰብ ኃላፊነት የዚህ ቤተ ክርስቲያን አባል የጌታ ልጅ የሆነውን ቤተሰብ ደግሞ ልናስብ ይገባል። የእግዚአብሔር ስም ብሩክ ይሁን። ጊዜ የለኝም። የዚህ የዘፍጥረት 24 ላይ አብርሃም ያስቀመጠውን የተከተለውን ሎሌው የተከተለውን ፕሪንሲፕል በጣም ያስደንቃል። አብርሃም እንደ አባት ለሎሌው አደራ ሰጠው። የአብርሃም ሎሌው የሰጠውን አደራ ደግሞ በታማኝነት ተወጣ። የሚያስደንቅ ነገር በታማኝነት እንዲህም አለ፣ የጌታዬ የአብርሃም አምላክ እግዚአብሔር ሆይ እለምንሃለሁ፣ መንገዴን ዛሬ በፊቴ አቅናልኝ። ለጌታዬ ለአብርሃም ምሕረትን አድርግ። እነሆ በዚህ ውሃ ምንጭ አጠገብ እኔ ቆሜያለሁ። የዚች ከተማ ሴቶች ልጆች ውሃን ሊቀዱ ይመጣሉ። ውሃ እጠጣ ዘንድ እንስራሽን አዘንቢ የምላት እርሷ አንተም ጠጣ፣ ግመሎችም ደግሞ አጠጣለሁ የምትለኝ ቆንጆ እርሷ ለባሪያ ለይስሐቅ ያዘጋጀሃት ትሁን አለ። ምንድነው? ቅድም የነገርኳችሁ ቃል የማይታየውን ነገር እንደማያድርጎ ጸንቷል። አባቶች የማይታየውን ነገር እየጸለየ ስለ ልጆቻችን ማየት ያለብን እኛ ነን። ስለ ቤተሰባችን ማየት ያለብን አለ። ጠላት አይላቸው፣ ባዳም አይላቸው። ሎሌው ለይስሐቅ እዚህ ያደረገውን ነገር እንመለከታለን። የሚገርም ነገር ነው። የአብርሃም ሎሌ የጸሎት መልስ ተቀበለ። ርብቃ ወዲያውኑ መጣች። ውሃ ስትቀዳ ጠየቃት። ልክ እሱ እንዳለው እሱ የማይታየውን አይቶ እንደተናገረ አንተንም አጠጣሃለሁ ግመሎችንም አጠጣለሁ እንደሚሉት አንድ ግመል ብዙ እንስራ ነው የሚጠጣው። እኔ ያን ሁሉ ተመላልሳ እነዛን ግመሎች እንዴት እንዳረካቻቸው በጣም ነው የሚደንቀኝ። ያንን ካየ በኋላ የአብርሃም ሎሌ የሚያስደንቀው ነገር መልሱን እንዳገኘ ሲያረጋግጥ ለልጅቷ ያዘጋጀውን በረከት እዛው ዘረገፈ። በረከትን ሰጠ። ከዛው ሌላው ያደረገው ሎሌው ተደንቆ እግዚአብሔርን አመሰገነ። በምስጋና እግዚአብሔርን ባረከ፣ ሰገደ እዛው። ሰውየውም አጎንብሶ ለእግዚአብሔር ሰገደ፣ እንዲህም አለ፣ ቸርነትንና እውነትን ከጌታዬ ያላራቀ የጌታዬ የአብርሃም አምላክ እግዚአብሔር ይመስገን። እግዚአብሔር ታውቃላችሁ ልጆቹን ያከብራል።
መሻታቸውን ያከብራል። ልመናቸውን ያውቃል። በተለይ ለኔክስት ጄኔሬሽን እኔ እንደ ወንድማችሁ ልምከራችሁ፣ ዝም ብለን ቸል ብለን የምናልፈው ነገር አይደለም። ብዙ ቤተሰቦች ሳፈር እያደረጉ ነው። ብዙ ቤተሰቦች ይሄን ነገር ማን ነው ምረዳኝ? የምረዳና ቁልፍ ያለው እግዚአብሔር እኮ የኛ አምላክ ነው። ቁልፍ በእጁ የያዘው የሰራዊት ጌታ እግዚአብሔር ከኛ ጋር ነው። ግን አፕሮች ማድረግ አለብን፣ መጸለይ አለብን፣ መመካከር አለብን። አንድ ጊዜ ቆይቷል ዶክተር አለሙ ቢፍቱ እዚህ ከተማ መጥቶ አንድ ስሰብክ የተናገረው ነገር አለ። የሆኑ እንደዚህ አካለ ስንኩል የሆኑ ወገኖች ኮምፒቲሽን ያደርጋሉ። የሩጫ አይነት ነገር ነው። በኋላው የሚችሉትን እያደረጉ አንዱ ተሰናከለና ወደቀ። ብዙዎቹ ወደፊት ሄዱ። በኋላ ሲያዩ አንዱ ወርቋል። ሁላቸውም ሩጫቸውን አቁመው ወደኋላ ተመልሰው የወደቀውን አንስተው አብሮት ሄደው ጎላቸውን መቱ የሚል አስታውሳለሁ። እግዚአብሔር ቤት ውስጥ አንዳችን ሌላችን ጥለን ልንሄድ አንችልም። ኢቬንቹዋልም በጌታ እግር ስር ሁላችንም እንገናኛለን። በተለይ ቤተሰብን ልጆችን በሚመለከት ነገር እግዚአብሔር ጸጋውን ያበዛልናል። እኛ ተነስተን ደግሞ የእግዚአብሔርን ሐሳብ እንስራ። እግዚአብሔር እናመሰግናለን። በእኛ ሁኔታ እጮኛ አሁን በአብርሃም ሎሌ እንደተገኘ ከዛ በኋላ እኛም እጮኛ ለልጆቻችን ከተገኘ ለቤተ ክርስቲያን ማሳወቅ ነው። አሁን እየተደረገ ነው ያለው። ለቃል ኪዳን መዘጋጀት ነው። ስለ ልጆች ነው ማውራው። እጮኛ ከተገኘ በኋላ አንዳንዶቻቸው ልጆቻችን ታውቃላችሁ ለጋብቻ ደርሰው እጮኛ እንኳን እንዴት እንደሚፈልጉ አያውቁ። እጮኛ እንዴት መያዝ እንዳለባቸው አያውቁ። እህቶችም እንደዚሁ፣ እናቶች ለነሱም ደግሞ እንደዚሁ አቬይላቢሊቲ ሊኖራችሁ ይገባል። ለአገልግሎት ራሳችሁ ልታዘጋጁ ይገባል። አያውቁ። የሚመራቸው የለም፣ የሚመክራቸው የለም። አንዳንዶቹ ወላጆቻቸውም እዚህ የሉም። ቤተ ክርስቲያን መጥተው ከተገኙ ክርስቶስን ተቀብሎ ካመለኩ የኛ ኃላፊነት ነው። እግዚአብሔር ይርዳን። አሜን። ትዳር ከተያዘ በኋላ ወንዱ ማለት ነው እጮኛውን ካገባ በኋላ ይስሐቅ እንዳደረገው ቤቱ ካገባ በኋላ ባል መሆን አለብን። ባል መሆን በጣም ቀላል ነገር አይደለም። ባል ሆነ መገኘት አለብን። ላስቃችሁና ክብርት ባለቤቴ ከ50 ዓመት በላይ በትዳር አብረን ኖረናል። እግዚአብሔርን ስለሱ አመሰግናለሁ። አንዳንድ እህቶች ሲናገሩ ይገርማቸዋል። በጥበብ ነው የምናገሩት። ቤት ሆነን አንድ ቀን በዚህ ሳምንት ነው በወዳኛው ሳምንት እኔ ኤፌሶን 5ን እየኖርኩ ነው አለች። ይገባቸዋል ምን ማለት እንደሆነ? አልገባችሁም? አንዳንዶች እኔ እየኖርኩ ነው አለች። ምን ማለቷ ነው? አንተ ጋር ጥያቄ አለ ማለት ነው። የእግዚአብሔር ስም ብሩክ ይሁን። ባል መሆን አለብህ በቤቴ ውስጥ። ስለ ባል ነው የምናገረው። ትንሽ ባል መጀመሪያ ምን ያደርጋል? እንደ እግዚአብሔር ቃል እግዚአብሔርን የሚፈራ ኤፌሶን 5:20 ላይ ስትመለከቱ እግዚአብሔርን የሚያመሰግን ባል መሆን ይገባል። ሁልጊዜ ስለ ሁሉ በጌታችን በኢየሱስ ክርስቶስ ስም አምላካችንና አባታችን ስለ ሁሉ የምናመሰግን መሆን አለብን። ወንድሞች ብቻ አይደለም፣ እህቶችም እግዚአብሔርን የምታመሰግኑ እግዚአብሔርን የምትፈሩ ልትሆኑ ይገባል። ባል ሚስቱን የሚወድ መሆን አለበት፣ ራሱን የሚወድ አይደለም። አባቶች አሉ ጥረት የምታደርጉ፣ ጌታ ይባርካችሁ፣ ሚስቶቻችሁን የምትወዱ። አሁንም በጣም ለሚወዳችሁና ለማከብራችሁ እህቶቼ አንድ ቃል አለ በልቤ ውስጥ። ደካማው ባል እወዳችኋለሁ እያለ የሚችለውን እያደረገ ጥረት እያደረገ አንተ አትወደኝም አትበሉት። ይህን ቃል ከአፋችሁ አታውጡ። ለመሰላችሁ እሱ ጥረት እያደረገ ነው፣ የሆነ ግራፍ እየሄደ ነው። እንዲህ ስትሉች ከዛች ግራፍ እንዲወርድ የምታደርጉት። አጅሬ ደግሞ ያውቅበታል አይደል?
ቃላችንን ይሰርቃል ጠላት። ያንን ደግሞ እውነት ለማድረግ ይጥራል። ሚስቱን የሚወድ ባሎች ሆይ ሚስቶቻችሁን ውደዱ፣ መራራም አትሁኑባቸው። ሚስቶች ሆይ በጌታ እንደሚገባ ለባሎቻችሁ ተገዙ። እቺ አማርኛ ለእህቶች ደስ አትልም። አብዮት ዘመን በጣም ብዙ ታሪክ ፈጥራለች። እንዴ እኔ የሱ ባሪያ አይደለሁም። የእግዚአብሔር ቃል እኮ አላለ ባሪያ ሁኚ አላለ። ዊሊንግሊ ሰሚት አድርጊ። ባል ብቻ አይደለም ወንድ የቤት ራስ ደግሞ ሆኖ መገኘት አለበት የእግዚአብሔር ቃል። ነገር ግን የወንድ ሁሉ ራስ ክርስቶስ፣ የሴት ራስ ወንድም፣ የክርስቶስም ራስ እግዚአብሔር እንደሆነ ልታውቁ እወዳለሁ ይላል። ባል ቅድም እንዳልኳችሁ በኦቶሪቲ ነው እግዚአብሔር የፈጠረው ወንዱን። እዚህ በትዳር ውስጥ ደግሞ የቤት ራስ እንዲሆን ነው እግዚአብሔር በቃሉ ያስቀመጠው። ይሄንን የቤት ራስ እንዲሆን ማን ነው ሪኮግኒሽን ሊሰጠው የሚገባው? የተወደደች ሚስት ናት። በፍጹም በቤታችሁ ላይ አትቀልዱ። በተለይ ያንግ የሆናችሁ እህቶች ባላችሁ የቤታችሁ ራስ ነው። ባላችሁ የቤታችሁ ኦቶሪቴቲቭ ሰው ነው። ይሄን ያለው እግዚአብሔር ቃል ነው። ይሄንን ስታደርጉና ስትታዘዙ ለእርሱ መገዛታችሁ አይደለም፣ የእግዚአብሔር የአምላካችሁን ፍቃድ ማድረጋችሁ ነው። ለዛ ደግሞ ኮንሲኩዌንስ የሆነ በረከት ይፈስላችኋል። የእግዚአብሔር ስም ብሩክ ይሁን። ይህም ብቻ አይደለም፣ አባት ሆኖ መገኘት ይኖርበታል። እግዚአብሔር አብርሃምን በእርሱ እያመሰገናችሁ በቃልም ቢሆኑ ወይም በስራ የምታደርጉትን ሁሉ በጌታ በኢየሱስ ስም አድርጉት። አባቶች ሆይ ልባቸው እንዳይዝል ልጆቻችሁን አታበሳጯቸው። ልጆቻችንን በኋላ እጠቅሳለሁ። እንዴት ነው ሃንድል የምናደርገው? ብዙዎቻችን የራሳችን ፕሮብሌም አለን። ስሜታችን የተጎዳብን አባቶች ልንኖር እንችላለን። በስራ ቦታ ቴንሽን ሊያገኘን ይችላል። በውጪ ቴንሽን ሊያገኘን ይችላል። ቤታችን ስንመጣ ኦልሬዲ እኛ ቁጣን ተሞልተናል። በጣም ጥንቃቄ አድርጉ። በተለይ ደጋግቤ የምነግራችሁ የካናዳ ልጆች የአበሻ ልጆች አይደሉም። ቆዳቸው ነው እኛን የሚመስለው። ፈረንጆች ናቸው። የእኛ ምንም ነገር አይገባቸው። አታስቆጫቸው፣ አታበሳጫቸው። አንድ 7 ነገርን ቶሎ ቶሎ ተናግሬ እጨርሳለሁ። በዓለም መንግስታት እንኳን በዓለም ውስጥ አባቶች ትልቅ ሚና ነው ያላቸው። ዓለም ብትመለከቱ ዛሬ በውክልና የምትገዛው በአባቶች ነው። የየሀገራቱ ሊደሮች በሙሉ አባቶች ናቸው። በእግዚአብሔር መንግስት ደግሞ ስንመጣ በእግዚአብሔር ፍቃድ ውስጥ ያለን አባቶች ሊኖረን የሚገባ አንዳንድ ነገሮች ይነግራቸዋል። አንደኛው አዲስ ፍጥረት መሆን አለብን። ይሄ በጣም ሲሪየስ ነው። ስለዚህ ማንም በክርስቶስ ቢሆን አዲስ ፍጥረት ነው። አሮጌው ነገር አልፏል፣ እነሆም ሁሉ አዲስ ነገር ሆኗል። በክርስቶስ ከራሱ ጋር ያስታረቀን የማስታረቅ አገልግሎት ሰጠን እግዚአብሔር ይላል። አዲስ ፍጥረትነት ዝም ብለን የምንመለከተው ነገር አይደለም። ካልቨሪ ሆነን አይረሳኝም። የሽማግሌዎች ቦርድ ፓስተሮች አንድ ነገር ወሰኑ። አባላትን በቸርቻችን ላይ ከየቦታው ይመጣሉ እንዳሁኑ ሲጨመሩ ምን እናድርግ ተብሎ በቦርድ ላይ ንግግር ተደረገና ትንሽ ኢንተርቪው እናድርግ ተባለ። እኔ እዛ ውስጥ ነበርኩኝ። የዛን ጊዜም ከኔ ጋር ይሰሩ የነበሩ ሽማግሌዎች ነበሩ። አንድ ወጣት ነበር፣ በጣም በቤተ ክርስቲያን ውስጥ አድጎ አገልግሎት ላይ የመዘምራን አለቃ ሆኖ የተቀመጠ ነበር። በኢንተርቪዋችን ውስጥ መቼ ነው ጌታን የተቀበልከው አለ። እንዴት እጠየቃለሁ አለ። ዘራፍ አለ። ቆይ እንደዚህ አይደለም፣ ቀስ ብለን መቼ ነው በግል ህይወት ጌታን የተቀበልከው ነው።
ከብዙ ክርክር በኋላ አላውቅም አለ። እሺ ምን ላድርግ አሁን አለ። ወንድም የገነነ አይዶን ነው እዚህ እንዳለ ትዝ ይለዋል። ሁላችንም አለቀስ። ምን ልሁን አሁን አለ። ስኖቱ ሌት ለጌታ ራስን መስጠት ትችላለህ። እኛ ደግሞ እንጸልይላለን። ለጌታ ራሱን ዴዲኬት አደረገ። አዲስ ፍጥረት ሆነ። አዲስ ፍጥረትነት እንደው ጆክ አይደለም። ዮሐንስ ምዕራፍ 3 ላይ ኒቆዲሞስን ሁላችንም እናውቀዋለን። አዋቂ ነው፣ አለቃ ነው። በሌሊት ጌታ ኢየሱስ ክርስቶስ መጣ። ጌታ ኢየሱስ እሱ ያለውን ከሰማ በኋላ ዳግም ልትወለድ ይገባሃል አለ። የ85 ምናልባት እገምታለሁ ዓመት ዳግም ልትወለድ ይገባል። ካልተወለድክ ከመንፈስ የእግዚአብሔርን መንግስት አታይም አለ። የመጀመሪያው አባቶች ያለባችሁ ኃላፊነት ልጆቻችሁንም ለማሳደግ ለቤትም በረከት ለመሆን አዲስ ፍጥረት ልትሆኑ ይገባል። የእግዚአብሔር ስም ብሩክ ይሁን። ከዛ በኋላ ቤተ ክርስቲያናችን እንደምንደረገው መሰረታዊ ትምህርት ተከታትለው መጠመቅ፣ ሌላው በመንፈስ ቅዱስ መጠመቅ፣ በመንፈስ ቅዱስ መመራት። በዚህ በደህንነታችን ውስጥ የመንፈስ ቅዱስ ስራ ነው ያለው። መንፈስ ቅዱስ ነው ያዳነን። መንፈስ ቅዱስ ነው ኮንቪክሽን የሰጠን። መንፈስ ቅዱስ ነው እንድንለወጥ ያደረገን፣ ለጌታ ቃል እንድንታዘዝ ያደረገን። ይህም ብቻ አይደለም፣ መንፈስ ቅዱስ ደግሞ እንድንጠመቅ ያስፈልጋል። ከኔ የሰማችሁትም አብም የሰጠውን የተስፋ ቃል ጠብቁ። ዮሐንስ በውሃ አጥምቆ ነበር፣ እናንተ ግን ከጥቂት ቀን በኋላ በመንፈስ ቅዱስ ትጠመቃላችሁ። ለሐዋርያቶች የተነገረ የሐዋርያት ሥራ ምዕራፍ 1 ላይ በመንፈስ ቅዱስ መመራት አለብን። ሕዝቅኤልም እንደዚህ ይላል፣ ጥሩ ውሃን እረጭባችኋለሁ፣ እናንተ ከርኩሰታችሁ ሁሉ ከጣዖቶቻችሁም ሁሉ አጠራችኋለሁ፣ አዲስንም ልብ እሰጣችኋለሁ፣ አዲስንም መንፈስ በውስጣችሁ አኖራለሁ፣ የድንጋዩን ልብ ከስጋችሁ አወጣለሁ። መንፈስ ቅዱስ ስራው ድንቅ ነው። ጊዜ የለንም ለማውራት። ድንጋይ ልብ የሚያወጣና የስጋ ልብ የሚሰጠን እሱ ነው። አሜን። አዲስ ፍጥረት መሆን አለበት። አባቶች ሜክ ሹር በህይወታችሁ ውስጥ ሜክ ሹር። ሁለተኛ የፍቅር ሰው መሆን አለበት። ፍቅርን ከየት ነው የምንማለው? ከክርስቶስ። ወዳጆች ሆይ ፍቅር ከእግዚአብሔር ስለሆነ የሚወደውም ሁሉ ከእግዚአብሔር ስለተወለደ እግዚአብሔርንም ስለሚያውቅ እርስ በርሳችን እንዋደድ። ፍቅር የሌለው እግዚአብሔርን አያውቅም። እግዚአብሔር ፍቅር ነው። አሜን። ፍቅር እግዚአብሔር ራሱ ነው። በተፈጥሮ የተሰጠን ፍቅር አለ፣ ስጋዊ ፍቅር አለ። እኔ የምነግራችሁ የክርስቶስ ፍቅር፣ በክርስቶስ የታነጸ ፍቅር። ያን ፍቅር መያዝ አለብን። በዛ ፍቅር መመራት አለብን። የዚህን የክርስቶስን ፍቅር የሚለማመድ ሰው መሆን አለበት። አባት ፍቅር ይታገሳል። ፍቅር ቸርነት ያደርጋል። ፍቅር ሌላ ነገር አይፈልግም፣ አይበሳጭም፣ በደልንም አይቆጥርም። ከእውነት ጋር ደስ ይለዋል እንጂ ስለ ሌላ አመፅ ደስ አይለው። ሁሉን ይታገሳል፣ ሁሉንም ያምናል፣ ሁሉን ተስፋ ያደርጋል፣ በሁሉም ይጸናል። ፍቅር ለዘወትር አይወርቅም። እስቲ ፍቅር ለዘወትር አይወርቅም በሉ ጎናችሁ ላለሁ። ፍቅር የማይወርቅ አንዱ ብኖር ወገኖቼ በጌታ የተሰጠን ፍቅር ነው። አይወርቅም፣ አይጠፋም። የእግዚአብሔርን ስም ከፍ ከፍ እናደርጋለን። እግዚአብሔር የተባረከ ይሁን። የአባት ወንድሞችን እህቶችን የሚወድ የጠፉትን ነፍሳት የሚወድ የሚፈልግ መሆን አለበት። ሌላው ሶስተኛው አባት ትዕግስተኛ መሆን አለበት። የትዕግስት ልብስ መልበስ አለበት። የቤታችን ችግር አንደኛውና ዋነኛው ትዕግስት ማጣት። በትንሽ ነገር ቱግ እንላለን፣
በትንሽ ነገር እንለወጣል። በትንሽ ነገር እሳት ይነዳል። እግዚአብሔር ትዕግስቱን ያዝንብብን። አባት ትዕግስትን የለበሰ ሰው ሊሆን ይገባል። እንግዲህ እንደ እግዚአብሔር ምርጦች ቅዱሳን ሆናችሁ የተወደዳችሁ ሆናችሁ ምሕረትን፣ ርኅራሄን፣ ቸርነትን፣ ትህትና፣ የዋህነትን፣ ትዕግስትንም ልበሱ። ትዕግስት አንዱ ደንበኛ ልብሳችን መሆን አለበት። ትዕግስተኞች መሆን አለብን። እግዚአብሔር እናመሰግናለን። በቤታችን ታጋሽ ሰው መሆን አለብን። በልጆቻችን ፊት ታጋሽ መሆን አለብን። አገልጋዮች ከሆን በትዕግስት የምንራመድ የምናገለግል መሆን አለብን። ገላትያ ውስጥ የተጻፈውን የመንፈስ ፍሬ አንቡ። ሌላው አባት ሌሎችን አክባሪ መሆን አለበት። ሌሎችን አክባሪ። ፍቅራችሁ ያለ ግብዝነት ይሁን። ክፉን ነገር ተጸየፉት፣ ከበጎ ነገር ጋር ተባበሩ። በወንድማማች መዋደድ እርስ በርሳችሁ ተዋደዱ፣ እርስ በርሳችሁ ተከባበሩ። ሌላውን የሚያከብር መሆን አለበት። በቤቱ ሚስቱን የሚያከብር። የእህቶች ግሎባል ዩኒቨርሳል ጥያቄ አለ። እህቶች በሙሉ አይተዋወቁም እኮ አፍጋኒስታን፣ ኢስት፣ ዌስት አይተዋወቁም። የመጀመሪያ ጥያቄያቸው በልባቸው ያለው የፍቅር ጉዳይ ነው። ወንዱን ያፈቅረኛል ወይ? ሁለተኛው ያከብረኛል ወይ? ያስብልኛል ወይ? እንክብካቤ ይሰጠኛል ወይ? የእህቶች ጥያቄ ይሄንን ይመስላል። አባቶች እግዚአብሔር እርዳን። እኛ ደግሞ ለነዚህ ነገሮች ትንሽ ኬርፉል አይደለንም። እግዚአብሔር እርዳን። አባት ልጆቹን የሚወድ ልጆቹን የሚያከብር ቅዱሳንን የሚያከብር መሆን ይገባል። አባት የደካሞችን ሸክም የሚሸከም ሊሆን ይገባል። ወንድሞች ሆይ ሰው በማናቸውም በደል እንኳን ቢገኝ መንፈሳዊ የሆናችሁ እናንተ እንደዚህ ያለውን ሰው በየዋሃት መንፈስ አቅኑት፣ አንተ ደግሞ እንዳትፈትን ራስን ጠብቅ ይላል። የወንድምን ሸክም የምትሸከም ቅድም እንዳልኩ ቤተሰብን በተመለከተ ልጆችን በተመለከተ ሁሉም ነገር በተመለከተ ይህንን የራስን ብቻ ነው የሌላውን የወንድሜን ያገባኛል ብለን መነሳሳት አለብን። አባት የጸሎት ሰው መሆን አለበት። ኤርምያስ 33ን በጣም እወደዋለሁ። ሁላችሁም ትወዳላችሁ። እግዚአብሔር እኮ ነው ወደ ኤርምያስ መጥቶ ለትልቅ ፕሮብሌም ወደ እኔ ጩኹ ነው ያለ። ታውቃላችሁ፣ እኛም የሱን ፕሪንሲፕል ልንከተል ይገባል። ለማንኛውም ነገር ልጆቻችን ቤተሰብን በተመለከተ ወደ እግዚአብሔር ልንጮህ ይገባል። ወደ እኔ ጩኽ። እንደዚህ ብሎ ቢያቆም ይደንቀኝ ነበር። እኔም እመልስልሃል። እግዚአብሔር ጩኸትን ሰምቶ ይመልሳል። ማንኛውንም አይነት በተለይ የተቸገርንበትን እግዚአብሔር ጩኸታችንን ይሰማል። የብዙ ቅዱሳንን የብዙ አባቶችን ሰምቷል። ዛሬ የእኛንም ይሰማል። ጊዜ የለኝም እንጂ ብዙ ነገር ባካፍላችሁ ደስ ይለኛል። እንደ እግዚአብሔር ልጆቹን የሚሰማ የለም። አንድ ነገር ልንገራችሁ፣ እግዚአብሔር እኔን አይሰማኝም አትበሉ። እግዚአብሔር የከሌን ጸሎት ይሰማል፣ የከሌትን ጸሎት ይሰማል፣ የኔን ግን አይሰማኝ አትበሉ። ለመሰላችሁ እግዚአብሔርን ውሸታም ታደርጉታላችሁ። እግዚአብሔር እኔ እሰማሃለሁ፣ እኔ እሰማሻለሁ ነው የሚለው። ፊቱ ለምናለቅስበት ነገር እግዚአብሔር የራሱ ታይሚንግ አለው። የኛ ታይም በጣም ችኩል ነው። እሱ በራሱ ጊዜ ይመልሳል፣ በአስደናቂ ሁኔታ ይመልሳል። የጸሎት ሰው መሆን አለበት። ስለ ቤተሰቡ፣ ስለ ሚስቱ የሚጸልይ፣ ስለ ልጆቹ የሚጸልይ መሆን አለበት። አባት ስለ ሀገር የሚጸልይ
ስለ ዓለማት የሚጸልይ መሆን አለበት። ስለ እግዚአብሔር መንግስት፣ ስለ ቅዱሳን የሚጸልይ መሆን አለበት። አባት ከእናንተ መከራን የሚቀበል ማንም ቢኖር እርሱ ይጸልይ፣ ደስ የሚለው ማንም ቢኖር እርሱ ደግሞ ይዘምር። መጨረሻ ላይ መጥቻለሁ። አባት የእምነት ሰው መሆን አለበት። አሜን። የእምነት ሰው መሆን አለበት። ቅድም ያነበብነውን ቃል መልሼ ላነብላችሁ። በተለይ ሙሴ ያለውን ነገር ስለ ሙሴ ቁጥር 7 ዕብራውያን 11 የንጉሱን ቁጣ ሳይፈራ የግብፅን አገር የተወው በእምነት ነበር። ሙሴ እኮ ነው። ሙሴ አልጋ ወራሽ ነው፣ ልዑል ነው። ያለ ንጉሱ ምድሪቷን መልቀቅ አይችልም። ይገደላል፣ እርምጃ ይወሰድበታል። ሳይፈራ ግን በእምነት ንጉሱን ሳይፈራ ያንን ምድር ለቀቀ። ሙሴ አንዳንዱ ነገሮቻችን በእምነት ማድረግ አለብን። እግዚአብሔርን ተማምነን ማድረግ አለብን። እግዚአብሔርን ተስፋ አድርገን ማድረግ አለብን። በእምነት ነው እርምጃዎችን መውሰድ ያለብን። እግዚአብሔር ደግሞ ይርዳን። ይኸው ቀጥላችሁ ስሙ። ያንን የማይታየውን እንደሚያየው አድርጎ ጸንቷልና። በሙሴ የእምነት ጉዞ ብዙ ነገሮች አይታዩ። ሙሴ ብቻ አይደለም፣ በእኛም ጉዞ ብዙ የማይታዩ ነገሮች አሉ። በእምነት ግን ማየት እንችላለን፣ እርግጠኞች መሆን እንችላለን። ምዕራፍ 11 ቁጥር 1 ተመልከቱ። እምነት፣ ስለ እምነት የእግዚአብሔር ቃል የሚለው እምነት ተስፋ ስለምናደርገው ነገር የሚያስረግጥ። ተስፋ የምታደርጉት ነገር አለ። እርግጠኞች የምንሆነው በእምነት ነው። እንደምናይ አድርገን ስንጸና ነው። ነገር ግን ቀጥሎ ምን ይላል? የሚያስረግጥ ነው። የማናየውንም ነገር የሚያስረዳ ነው። እምነት የማናየውንም ነገር የሚያስረዳ ነው። እየተነተነ የሚያሳየን ነው። አባቶች የእምነት ሰዎች መሆን አለብን። አሜን። እግዚአብሔር ይርዳን። አብርሃም እንደዚህ አለ ዘፍጥረት 15 ላይ ለእኔ ዘር አልሰጠኸኝም፣ እነሆም በቤት የተወለደው ይወርሰኛል። እነሆም የእግዚአብሔር ቃል እንዲህ ሲል መጣለት። አንድ ነገር ታስተውላላችሁ። ለነቢያት የእግዚአብሔር ቃል ነበር የሚመጣላቸው። ለኤርሚያስ፣ ለኢሳይያስ፣ ለብዙ ነቢያት የእግዚአብሔር ቃል ነበር የመጣላቸው። አንድ ነገር አስተውላችኋል? ዛሬም ለእኔና ለእናንተ መጥቶ የሚያናግረን እግዚአብሔር በቃሉ ነው። ቃሉ መጥቶ በልባችን ጠብ ስል ቸል አትበሉት። እግዚአብሔር በብዙ አይነት ጎዳና ነው የሚናገረው። ያን ጊዜ በቃሉ ነበር እግዚአብሔር መጥቶ የሚናገረው። አብርሃም በቃሉ ነበር ያናገረው። ኤርሚያስን፣ ሌሎችንም ነቢያት፣ ኤልያስን ቃል ነበር የሚመጣላቸው። ዛሬም ለእኔና ለእናንተ በአዲስ ኪዳን ላለነው የእግዚአብሔር ቃል እግዚአብሔር የሚናገረን በቃሉ ነው። ወደ ሜዳም አወጣው፣ ወደ ሰማይም ተመልከት። ከዛ በላይ ላንብላችሁ። ይህ አይወርስህም፣ ነገር ግን ከጉልበት የሚወጣ ይወርስሃል። ይስሐቅ እኮ የለም፣ አልመጣም እኮ፣ አልተወለደም እኮ። የማይታየውን እያየ የምነግረው እግዚአብሔር ነው።
አሁን ራሱ እዚህ ቁጭ ብለን እኔም ጭምር ከፊታችን የምታዩ እኛ እናውቅም። እግዚአብሔር ያየልንን ነገር ግን እንድናይ እግዚአብሔር ይርዳል። አሜን። ወደ ሰማይ ተመልከት። ከዋክብት ልትቆጥራቸው ትችላለህ? ትችል እንደሆነ ቁጠራቸው። ዘር እንደዚህ ይሆናል። ይስሐቅ እኮ የለም፣ ዘሪ እንደ ከዋክብት ይሆናል። አብርሃምም በእግዚአብሔር አመነ፣ ጽድቅም ሆኖ ተቆጠረለት። አሜን አሜን። ሁላችንም እንነሳለን።